በለንደን በሚቀጥለው ሳምንት መጨረሻ በሚካሄደው የአርሰናል የድል ሰልፍ ላይ ከ1 ሚሊዮን በላይ ደጋፊዎች ይታደማሉ ተብሎ እንደሚጠበቅ ፖሊስ አስታውቋል። ይህም በለንደን ታሪክ እስካሁን የተደረገው ትልቁ የጎዳና ላይ ሰልፍ ይሆናል። የፕሪሚየር ሊጉን ዋንጫ ያሳኩት አሰልጣኝ ሚኬል አርቴታም የሻምፒዮንስ ሊግ ዋንጫውን በመድገም በሁለት ትልልቅ ዋንጫዎች በለንደን ጎዳናዎች ላይ ደስታችንን እንገልጻለን ብለዋል። የአርሰናል የጎዳና ላይ የዋንጫ ድግስ በሻምፒዮንስ ሊግ ፍጻሜ ማግስት ቀጠሮ ተይዞለታል። በርካቶች አርሰናል የፕሪሚየር ሊግ ዋንጫ ማሸነፉ የሻምፒዮንስ ሊግ ዋንጫን ለማንሳት ለሚያደርገው ጉዞ እጅግ ወሳኝ የሆነ የስነ ልቦናና ስልታዊ ስንቅ ይሆንለታል በማለት ላይ ናቸው። በአውሮፓ እግር ኳስ ውስጥ ትልቁ ልዩነት የሚፈጠረው በአእምሮ ጥንካሬ ነው። አርሰናል ላለፉት ጥቂት ዓመታት ለዋንጫ ተፎካካሪ ቢሆንም መጨረሻ መስመር ላይ ዋንጫ ማንሳት አለመቻሉ በቡድኑ ላይ የተወሰነ ጥርጣሬ ፈጥሮ ሊቆይ ይችላል። የፕሪሚየር ሊጉን ዋንጫ ማሸነፉ ግን ይህንን የስነ ልቦና ሰንሰለት ይሰብረዋል። ተጫዋቾቹ እኛ አሸናፊዎች ነን የሚል ሙሉ በሙሉ መተማመን እንዲያድርባቸው ያደርጋል። የእንግሊዝ ፕሪሚየር ሊግ በዓለም ላይ ካሉ ሊጎች ሁሉ እጅግ አድካሚና በየሳምንቱ ከፍተኛ ጫና ያለበት ውድድር ነው። ይህንን ፈተና አልፎ እንደ ማንቸስተር ሲቲ እና ሊቨርፑል ያሉ ጠንካራ ተፎካካሪዎችን ጥሎ ዋንጫ ማንሳት ቡድኑ በአውሮፓ መድረክ የሚገጥሙትን አስጨናቂ ሰዓታት በቀላሉ እንዲቋቋም ያግዘዋል። አርሰናል የሊጉ ሻምፒዮን መሆኑ ሲታወቅ በአውሮፓ መድረክ የሚገጥሙት ክለቦች የሚኖራቸው አመለካከት ይቀየራል። የፕሪሚየር ሊጉን አሸናፊ መግጠም ለማንኛውም የአውሮፓ ቡድን ትልቅ ስጋት በመሆኑ ጨዋታዎችን በበላይነትና በተሻለ ስልታዊ ስነ ልቦና ለመጀመር ይረዳል። የሊጉ ዋንጫ ድል ለአሰልጣኙ ሚካኤል አርቴታም ቢሆን ትልቅ እፎይታና በራሱ ታክቲክ ላይ ያለው እምነት ከፍ እንዲል ያደርገዋል። ይህ መረጋጋት በሻምፒዮንስ ሊጉ የሽንፈት ወይም የድል ጨዋታዎች ላይ ፈጣን ደፋርና ትክክለኛ ውሳኔዎችን ለመወሰን አቅም ይሆነዋል። በእነዚህ ምክንያቶች አርሰናል ዘንድሮ የአውሮፓ ሻምፒዮንስ ሊግ ዋንጫን ለማንሳት ሰፊና ግልጽ የሆነ እድል አለው ነው የሚባለው። ቡድኑ ላለፉት ጥቂት ዓመታት ባሳየው ቀጣይነት ያለው እድገት አሁን ላይ በአውሮፓ መድረክ ካሉ ጠንካራ ተፎካካሪዎች አንዱ ለመሆን በቅቷል። ሚኬል አርቴታ ቡድኑን እንደ ጨዋታው ባህሪ ማጥቃትም ሆነ መከላከል እንዲችል አድርጎ ቀርጾታል። በተለይ ከሜዳ ውጭ በሚደረጉ ጨዋታዎች ላይ ውጤት ይዞ ለመውጣት የሚያስችል ጥንካሬ አላቸው። እንደ ማርቲን ኦዲጋርድ፣ ቡካዮ ሳካና ዴክላን ራይስ ያሉ ጨዋታን የመቀየር አቅም ያላቸው ተጫዋቾች በከፍተኛ ብቃት ላይ መገኘታቸው ደግሞ ለዋንጫው ጉዞ ወሳኝ ነው። በአጠቃላይ አርሰናል ዋንጫውን ለማሸነፍ የሚያስችል ስልታዊ ጥራት፣ የተመጣጠነ ስብስብና የተከላካይ ጥንካሬ አለው። በዚህም ቡድኑ ቁልፍ ተጫዋቾችን ከጉዳት ጠብቆ በትልልቅ ጨዋታዎች ላይ የሚፈጠሩ ጥቃቅን ስህተቶችን ካስወገደ ዘንድሮ ታሪክ ሰርቶ የሻምፒዮንስ ሊግ ዋንጫን ለመጀመሪያ ጊዜ ወደ ሰሜን ለንደን የመውሰድ ሰፊ እድል ይኖረዋል። አርሰናል የክረምቱ የዝውውር መስኮት ከመከፈቱ በፊት የማንቸስተር ሲቲውን አማካይ ቲጃኒ ሬንደርስ ሁኔታ በቅርበት እየተከታተለ መሆኑ ተሰምቷል። የሰሜን ለንደኑ ክለብ በክረምቱ ዝውውር የግራ መስመር ተከላካይ፣ የግራ ክንፍ አጥቂ፣ የፊት መስመር አጥቂና አማካይ ስፍራ ላይ ተጫዋቾችን እንደሚያስፈርምም አስታውቋል። በዚሁ መሰረት ባለፈው ክረምት ማንቸስተር ሲቲን ከተቀላቀለ ጀምሮ በቂ መጫወቻ ጊዜ ያላገኘውን የ27 ዓመቱን ቲጃኒ ሬንደርስ ለማዛወር ፍላጎት ማንሳቱን ቲም ቶክ ዘግቧል። ጁቬንቱስም ይህንን ሆላንዳዊ አማካይ ለማስፈረም ከፍተኛ ጥረት እያደረገ ሲሆን ሌሎች በርካታ የጣሊያን ክለቦችም ተጫዋቹን ለመመለስ ፍላጎት አሳይተዋል ተብሏል። ማንቸስተር ሲቲ በ45 ሚሊዮን ፓውንድ አካባቢ የሚቀርቡለትን ጥያቄዎች ሊቀበል እንደሚችል ተገልጿል። ቲጃኒ ሬንደርስ በቴክኒክ ብቃቱ፣ በኳስ ቁጥጥሩና ሜዳ ላይ ባለው ከፍተኛ የመንቀሳቀስ አቅሙ የሚታወቅ ሆላንዳዊ አማካይ ነው። ከዚህ በፊት በኤዜድ አልክማር ባሳየው ድንቅ ብቃት ወደ ኤስ ሚላን አምርቶ የነበረ ሲሆን ጣሊያን ባሳየው አስደናቂ ብቃት የአውሮፓ ትልልቅ ክለቦችን ትኩረት መሳብ ችሏል። በአማካይ መስመር ላይ ጨዋታን በማደራጀት ወደፊት ኳሶችን በማሻገርና የማጥቃት ጥራትን በመጨመር ረገድ የተካነ ተጫዋች ነው። ይሁንና በቅርቡ ወደ ማንቸስተር ሲቲ ካደረገው ዝውውር በኋላ በቡድኑ ውስጥ ባለው ከፍተኛ የቦታ ፉክክር ምክንያት የሚፈልገውን ያህል የመጫወቻ ጊዜ ለማግኘት እየታገለ ይገኛል። ይህንን ተከትሎም ሌሎች ታላላቅ ክለቦችን እሱን ለማስፈረም ሁኔታውን በንቃት እየተከታተሉ ይገኛሉ። ቼልሲና አርሰናል የክረምቱ የዝውውር መስኮት ከመከፈቱ በፊት የቦርንማውዝን ወጣት ተጫዋች ጁኒየር ክሩፕን ሁኔታ በቅርበት እየተከታተሉ መሆናቸውን ሜሪ ስፖርት አስነብቧል። ነገር ግን ቦርንማውዝ በአሁኑ ወቅት ይህንን የ19 ዓመት ተጫዋች ምንም አይነት የመሸጥ ፍላጎት የለውም የሚሉ መረጃዎች አሉ። ይህ ፈረንሳዊ ታምረኛ ወጣት በዚህ ሳምንት በማንቸስተር ሲቲ ላይ ጎል በማስቆጠር መድፈኞቹ የሊጉን ዋንጫ ማንሳታቸውን እንዲያረጋግጡ ማድረጉ ይታወሳል። በዚህም አርሰናሎች ከፍተኛ ፍላጎት አሳይተዋል ነው የተባለው።
ጁኒየር ክሩፕ በፈረንሳይ እግር ኳስ ውስጥ እጅግ ተስፋ ከተጣለባቸው ታምረኛ ወጣቶች አንዱ ሲሆን በአጥቂና በአጥቂ አማካይ ቦታዎች ላይ በክህሎቱና በፍጥነቱ የሚደነቅ ተጫዋች ነው። ከፈረንሳዩ ሎሪያን ክለብ ተነስቶ ወደ እንግሊዝ ፕሪሚየር ሊግ ካመራ በኋላ በቦርንማውዝ ቤት አስደናቂ መጀመሪያ የውድድር ዘመን አሳልፏል። በሊጉ በአንድ የውድድር ዘመን 13 ጎሎችን በማስቆጠር ለታዳጊ ተጫዋቾች አዲስ የሪከርድ ታሪክ አስመዝግቧል። በተለይም በማንቸስተር ሲቲ ላይ ያስቆጠራት ወሳኝ ጎል ለአርሰናል የሊጉን ዋንጫ ስኬት መንገድ የጠረገች በመሆኗ ስሙ በጉልህ እንዲነሳ አድርጎታል። ይህ ድንቅ ብቃትም እንደ ቼልሲና አርሰናል ያሉ ታላላቅ ክለቦች እሱን ለማስፈረም እንዲሻሙ አድርጓል። የዌስት ሃሙ ተጫዋች ማቲያስ ፈርናንዴስ በማንቸስተር ዩናይትድ ጠንካራ ክትትል እይታ ውስጥ ነው ተባለ። ዌስት ሃም ተጫዋቹን ለመሸጥ ያቀደ ሲሆን ባለፈው ነሐሴ ወር ላይ ለሳውዝሃምፕተን ከከፈለው 38 ሚሊዮን ፓውንድ ላይ ከፍተኛ ትርፍ ለማግኘት ተስፋ ማድረጉን ዚ አትሌቲክስ አስነብቧል። ይህ የ21 ዓመት ተጫዋች አሁን ላይ የዩናይትድ ዋነኛ የአማካኝ ክፍል የዝውውር ኢላማ ተደርጎ ተወስዷል። አርሰናል፣ ፒኤስጂ እና ሊቨርፑልም የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛሉ። ፈርናንዴስ በአሁኑ ወቅት በእንግሊዝ ፕሪሚየር ሊግ ውስጥ ፈጣን እድገት እያሳዩ ካሉ ወጣትና ተስፋ ሰጪ አማካዮች አንዱ ነው። ይህ ፖርቱጋላዊ ተጫዋች ሜዳ ላይ ባለው ከፍተኛ የመንቀሳቀስ አቅም ኳስን ከተከላካይ መስመር ተቀብሎ ወደፊት በማሻገርና የጨዋታውን ፍጥነት በመቆጣጠር ረገድ ባለው ስልታዊ ብስለት ይደነቃል። በ2024 ከሳውዝሃምፕተን ወደ ዌስት ሃም ዩናይትድ በ38 ሚሊዮን ፓውንድ ዝውውር ካደረገ በኋላ በለንደኑ ክለብ ቤት ያሳየው ተከታታይና አስደናቂ ብቃት የብዙ ታላላቅ ክለቦችን ትኩረት እንዲስብ አድርጎታል። ፈርናንዴስ በአጭር ጊዜ ውስጥ ያሳየው የብቃት እድገት የገበያ ዋጋው እጅግ እንዲንር ያደረገው ሲሆን ዌስት ሃም ተጫዋቹን አሳልፎ ለመስጠት እስከ 80 ሚሊዮን ፓውንድ አካባቢ እየጠየቀ ይገኛል። አርጀንቲናዊው ኮከብ ተጫዋች ጁሊያን አልቫሬዝ ስለወደፊት ዕጣ ፈንታው አስቀድሞ ግልጽ አድርጓል። ይህ የአትሌቲኮ ማድሪድ አጥቂ በስፔን መቆየት ስለሚፈልግ ክለቡን የሚለቅ ከሆነ ባርሴሎና ብቸኛውን አማራጩ ማድረጉ ማቲሞሪቶ አስነብቧል። ባርሴሎናዎች አሁን ላይ ያላቸውን ፍላጎት ያጠናክራሉ ተብሎ ይጠበቃል። ጁሊያን አልቫሬዝ በዓለም እግር ኳስ መድረክ ላይ በአጭር ጊዜ ውስጥ እጅግ አስደናቂ ስኬቶችን ማሳየት የቻለ ድንቅ አርጀንቲናዊ አጥቂ ነው። ኤል አራኛ ወይም ቸረሪቷ በሚል ቅጽል ስሙ የሚታወቀው አልቫሬዝ በሜዳ ላይ ባለው የማይሰለች ትጋት፣ በከፍተኛ ፍጥነቱ፣ በቴክኒክ ብቃቱና ግብ የማስቆጠር ተሰጥኦ ይደነቃል። እንደ ዋና አጥቂ፣ ሁለተኛ አጥቂ ወይም በክንፍ መስመሮች ላይ በተመሳሳይ የብቃት ደረጃ መጫወት የሚችል ሁለገብ ተጫዋች ነው። በአርጀንቲናው ሪቨር ፕሌት ክለብ የእግር ኳስ ሕይወቱን የጀመረው አልቫሬዝ ወደ ማንቸስተር ሲቲ ካመራ በኋላ በአሰልጣኝ ፔፕ ጋርዲዮላ ስር በርካታ የዋንጫ ስኬቶችን አጣጥሟል። በሲቲ ቤት የፕሪሚየር ሊግ፣ የኤፍኤ ካፕ እና የሻምፒዮንስ ሊግ ዋንጫን በማንሳት የሶስትዮሽ ድል ባለቤት መሆን ችሏል። በመቀጠልም የማያቋርጥ የመጫወቻ ጊዜን ፍለጋ ወደ ስፔኑ አትሌቲኮ ማድሪድ በመዘዋወር በአጥቂ መስመር ላይ ቁልፍ ሚና መጫወት ላይ ነው። የአልቫሬዝ ትልቁ ታሪክ የሚመዘገበው በአርጀንቲና ብሔራዊ ቡድን ጋር ባደረገው ጉዞ ነው። በ2022 በኳታር በተካሄደው የዓለም ዋንጫ ላይ ከሊዮኔል ሜሲ ጎን በመሰለፍ ያሳየው አስደናቂ ብቃትና ያስቆጠራቸው ወሳኝ ግቦች ሀገሩ የዓለም ዋንጫ እንድታነሳ ትልቅ አስተዋጽኦ አበርክቷል። በዚህም ምክንያት በወጣትነቱ የዓለም ዋንጫን፣ የኮፓ አሜሪካን፣ የሻምፒዮንስ ሊግና የሀገር ውስጥ ሊግ ዋንጫን በአንድ ላይ ማሸነፍ የቻለ ጥቂት የማይባሉ ታሪካዊ ተጫዋቾች ተርታ ሊሰለፍ ችሏል።